በቀጥታ የቴሌቪዥን ስርጭት ላይ በሚሊዮን የሚቆጠሩ ተመልካቾች ፊት ቆሞ የአንድ አደገኛ ውሸታም ሰው ጭንብል ድንገት ሲገፈፍ ምን ሊፈጠር ይችላል? እስቲ ያስቡት። አንድ ወቅት በጣም የምታምኑት በየቀኑ ሰላም የምትሉት ሰው፣ ጎረቤቴ ነው ብላችሁ የምታስቡት ሰው በሌሊት በጨለማ ውስጥ ተደብቆ በቤታችሁ መስኮት በኩል ሁሌ እናንተን እየተመለከታችሁ ቢሆንስ? ነገር ግን ይበልጥ አስፈሪ የሚያደርገው ምን መሰላችሁ? ይሄ ሰው እናንተን ካጠፋችሁ በኋላ ምንም እንዳልተፈጠረ ለፖሊሶችና ለጋዜጠኞች እየዋሸ የት ገብተው ይሆን እያለ የሚያፈላልግ ሰው ነው። በተለያዩ የቴሌቪዥን ጣቢያዎች ላይ በጣም አዝኛለሁ እያለ በቀጥታ ስርጭት እየተናገረ ነው። ይሄ በምስሉ ላይ የምትመለከቱት ሰው ስቴፋን ማክዳኒያል ይባላል። በዓለማችን ላይ እውነተኛ የወንጀል ታሪኮች ውስጥ የሰው ልጅ ስለ ልቦና ክፋት እና የውሸት ጭንብል በቀጥታ ስርጭት ላይ ካሜራ ፊት ሲጋለጥ የታየበት ብቸኛውና እጅግ አስፈሪው ቅስፈት የተፈጸመበት ታሪክ ነው። ዛሬ በቡስካ ከሰላማዊ ተማሪ ጀርባ ተደብቆ የነበረውን የዚህን አውሬ እውነተኛ ታሪክ እንመለከታለን። በምርመራ ክፍል ውስጥ የተደረገውን አስገራሚ የስነ ልቦና ጦርነት ዝርዝር ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁን ቆዩ። ታሪካችን የሚጀምረው እንደ ፈረንጆች አቆጣጠር 2011 በጆርጂያ ዩናይትድ ስቴትስ ከተማ ውስጥ ነው። ላውረን የምትባል የ27 ዓመት ወጣት እያሳየን ነው። ላውረን በዙሪያ ባሉ ሰዎች ሁሉ የምትወደድ ብሩህ ተስፋ ያላትና የወደፊት ህይወቷን ጠበቃ ለመሆን የምትማር ጎበዝ የህግ ተማሪ ነበረች። የምትኖረው ከዩኒቨርሲቲው አጠገብ ባለ ትንሽ አፓርታማ ውስጥ ነው። ላውረን በዚህ የህግ ትምህርት ቤት ውስጥ ትምህርቷን እየተማረች ሳለ አንድ ሰው ወደ እሷ ህይወት ይመጣል። እዛ አፓርታማ በገባችበት ሰዓት በነዛ ቀናት ላውረን ሳታውቀው እሷ በምትኖርበት አፓርታማ ውስጥም ሌላ አንድ የህግ ተማሪ እዛው ይኖር ነበር። አፓርታማ ውስጥ ጎረቤቷ ነበር። ስሙም ስቴፈን ማክዳኒያል ይባላል። የላውረን ጎረቤት ስቴፈን በጣም ዝምተኛ ሰው፣ ከሰው የማይቀላቀልና በሰዎች እይታ ምንም አይነት ጉዳት የማያደርስ ምስኪን ተማሪ ይመስል ነበር። ሁለቱም በአንድ ክፍል ውስጥ ነው የሚማሩት። አፓርታማ ውስጥም ጎረቤታሞች ነበሩ። ግን እንደዚህ ሲኖሩ ሰላም ከመባባል ውጪ ያለፈ ግንኙነት አልነበራቸው። ክላስ ውስጥ ሲገናኙ ያወራሉ፣ ያው እንደ ተማሪ እንደ ጓደኛሞች። እቤትም እንደ ጎረቤት ሲገቡና ሲወጡ ይገናኙ ነበር። ነገር ግን ስቴፈን ለላውራን የነበረው ስሜት ከተራ ጎረቤትነት ያለፈ ነበር። ከቀን ወደ ቀን እሷን እያያት ሲመጣ፣ ክላስ ውስጥ ሲያገኛት፣ አፓርታማው ሲመለከታት፣ ከሰዎች ጋር ያላትን ቀረቤታ ሲያይ ለእሷ ውስጡ ላይ የተለየ ስሜት ፈጥሮ ነበር። ቀስ በቀስ ሳያውቀው እሷን እየወደዳት መጣ። በፍቅር ወደቀ፣ በእሷ ፍቅር። እሷ ግን ለእንደዚህ አይነት ነገር ፍላጎት አልነበራት። ዓላማዋ የህግ ትምህርቷን ጨርሳ መመረቅ ነበር እንጂ እንደዚህ አይነት ጓደኝነት ለመመስረት ፍቃደኛ አልነበረች። ስቴፈን ግን ደፍሮ ስለዚህ ጉዳይ ሊጠይቃት አልፈለግም። ይልቁንም እሷን ቀርቦ ከማናገር ይልቅ እሷን ቀርቦ የሚያወሩ ሰዎችን ከእሷ ለማራቅ ነበር ሀሳቡ። ይሄ ለእሷ ያለው ስሜት ከቀን ወደ ቀን እየጨመረ ሲመጣ አጠገቧ ያሉ ሰዎች እንዳይደርሱባት ማድረግ ፈለገ። በቃ እሷ የኔ ካልሆነች ሌላ የማንም ልትሆን አትችልም ብሎ በውስጡ ማሰብ ጀመረ። ስቴፈን በየቀኑ በድብቅ ይከታተላታል። እሷ ወደ ክፍል ስትሄድ፣ ከጓደኞቿ ጋር ስትጫወት፣ በምሽት ከላይብረሪ ወጥታ ወደ ቤቷ ስትመለስ ስቴፈን አይኖቹን ሁልጊዜ እሷ ላይ ነበር የሚያደርገው። ትምህርቱን ሁላ ረስቶታል ማለት ትችላላችሁ። ላውረን ግን ይህ ሁላ ነገር ሲፈጠር ከጎረቤትና ከክላስ ጓደኝነት ባለፈ ነገሮችን አስባ አታውቅም ነበር። እሱ እንደሚከታተላት አታውቅም። እሱ ለእሷ ያላትን ስሜት አታውቅም ነበር። ምክንያቱም ቀርቦ አልነገራትም ነበር። እሱ ነገሮቹ እንዳለ በውስጡ ይዞ ውስጡ ላይ የንዴት እሳት እየተንበለበለ ነበር። ነገር ግን አንዳንድ ጊዜ በዙሪያችን ያሉ ሰዎች ለእኛ ያላቸውን እውነተኛ ማንነት የምናውቀው የነገሮቹ መጨረሻ ላይ ስንደርስ ብቻ ነው። ችግሩ ግን እንደ ፈረንጆቹ አቆጣጠር ሰኔ 25 2011 የላውረን ጓደኞችና ቤተሰቦች መጨነቅ ጀመሩ። ላውረን ስልኳን አታነሳም፣ ለትምህርት ክላስ አልመጣችም፣ ማህበራዊ ሚዲያ ላይም ፎቶዎችን መልቀቅ አቁማ ነበር። ይሄ ደግሞ ከላውረን ጸባይ ፈጽሞ ያልተለመደ ባህሪ ነበር። ጓደኞቿ ወደ አፓርታማው ሄደው ሲያንኳኩ በሩ ተቆልፎ ነበር። ፖሊስ ጠርተው በሩ ተሰብሮ ወደ ውስጥ ገቡ። የላውረን ቦርሳ፣ ስልኳና የመኪና ቁልፏ እዛው ቤት ውስጥ ነበር። ቤቱ ምንም አይነት የተዘበራረቀ ነገር አልነበረም፣ እንደተስተካከለ ነበር። ነገር ግን ቤት ውስጥ ላውረን የለችም። መስኮቶቹ ዝግ ናቸው፣ በሩ ቁልፍ ነበር። እቺ ሴት ቤት ልትወጣ ትችላለች ብሎ ፖሊሶች አፓርታማው አካባቢ በሙሉ መፈለግ ጀመሩ። ጎረቤቶቿን መጠየቅ ጀመሩ፣ የክላስ ጓደኞቿን። በዚህ መሃልም የላውረን መጥፋት በከተማው ሙሉ ተሰራጨ። የዜና ጣቢያዎች፣ ቲቪዎች ስለ ነገሩ መዘገብ ጀመሩ። ጋዜጠኞችም ጉዳዩን ለማየት ወደ አፓርታማው መጡ። አንዷ ጋዜጠኛም ጎረቤቶችን ቃለ መጠየቅ ማድረግ ፈለገች። ጎረቤቶችን ስለ ልጅቷ መጠየቅ። ከዚያም ስቴፈንን አገኘችው። ስቴፈን በጣም አዝኖ ነበር። ላውረን በጣም ጥሩ ሰው ነበረች። ጠበቃ ለመሆን ቀን ከሌሊት የምትለፋና
ለትምህርቷ ትጉ የነበረች ልጅ ናት። ማን ሊወስዳት ይችላል? እሷን ከቤቷ ከሰው ጋር እኮ ተነካክታ አታውቅም ወይ በቃ አንድ ሰው ሰብሮ ገብቶ ይዟት ጠፍቶ ነው የሚሆነው ብሎ ለጋዜጠኛዋ ነገሩን ማብራራት ጀመረ። ይህን ቃለ መጠይቅ ሲሰጥ ግን ወንጀሉን የሰራው እሱ መሆኑን የሚያሳይ ምንም አይነት ጥርጣሬ አይታይበትም ነበር እስከዚህ ሰከንድ ድረስ። ይሄ ቃለ መጠይቅም እየተካሄደ እያለ ጋዜጠኛዋ ከጀርባዋ ከፖሊሶች የሰማችውን አዲስ መረጃ ለስቴፈን ነገረችው። ጋዜጠኛዋም እንዲህ ስትል ነገረችው። ፖሊሶች አሁን እዛ ጋር ካለ ቆሻሻ ማጠራቀሚያ ውስጥ ማንነት ለመለየት የሚያስቸግር የሰው አስክሬን አግኝተዋል አለችው። ያቺ ሰከንድ የስቴፈን ሙሉ ዓለሙ የፈረሰችበት ሰከንድ ነበረች። ስቴፈን ፖሊሶች በዚህ ፍጥነት አስክሬኑን ያገኙታል ብሎ በፍጹም አልገመተም ነበር። በቪዲዮ ላይ በግልጽ እንደሚታየው ጋዜጠኛዋ አስክሬን የሚለውን ቃል ስትናገር የስቴፈን አይምሮ ስራ ያቆመ ነበር ይመስል። ፊቱ ገረጣ፣ አይኖቹ ፍጥጥ አሉ፣ ድምፁ መንቀጥቀጥ ጀመረ፣ ሰውነቱ ተርበተበት። ይሄ ከጎን የምትመለከቱት በቀረጻው ሰዓት የነበረ ትዕይንት ነው። አስክሬን እረ በጣም የሚያስደነግጥ ነው። መቆም አልቻልኩም፣ እባክሽ ሊቀመጥ ብሎ ተቀመጠ። ስቴፈን መሬት ላይ ተቀምጦ ማልቀስ ጀመረ። ነገር ግን ይሄ ለቅሶ የሀዘን አልነበር፣ ውሸቱ መጋለጡን ያወቀበት የፍርሃት ለቅሶ ነበር። ይህንን የቴሌቪዥን ስርጭት በቀጥታ ሲመለከቱ የነበሩ መርማሪዎች ወዲያውኑ አንድ ነገር ተረዱ። ይሄ ጎረቤት የሆነ ነገር ያውቃል ስለዚህ ጉዳይ ብለው መጠርጠር ጀመሩ። ፖሊሶች ያንን ቪዲዮ ከተመለከቱ በኋላ ስቴፈንን ወደ ምርመራ ክፍል ወሰዱት። እዚህ ጋር ነው እንግዲህ በታሪክ ውስጥ እጅግ አስገራሚ የምርመራ ታሪክ የተመዘገበው። ስቴፈን በምርመራ ክፍል ውስጥ ለ12 ሰዓት ያህል ተቀመጠ። ነገር ግን በእነዚህ ሁላ ሰዓታት ውስጥ ስቴፈን እንደ ሰው አልነበረ። ወንበሩ ላይ ቀጥ ብሎ እጆቹን እግሩ ላይ አድርጎ አይኖቹን አንድ ቦታ ላይ ተክሎ ሳይንቀሳቀስ ለሰዓታት አሳለፈ። ፖሊሶች ጥያቄ ሲጠይቁት መልስ የሚሰጠው ከ30 ሰከንድ ዝምታ በኋላ ነበር። የጠየቁትንም ጥያቄ በአንድ ቃል ብቻ ነበር የሚዘጋላቸው። ይሄ ስለ ልቦና ጨዋታ ነበር። እብድ ለመምሰል ፖሊሶችን ለማስፈራራት የሞከረበት ሙከራ ነው። ነገር ግን ፖሊሶቹ የእሱን አፓርታማ ሰብረው ሲፈትሹ እውነተኛውን አስፈሪ ሚስጥር አገኙ። በስቴፈን ቤት ውስጥ የአፓርታማውን በሮች ሙሉ መክፈት የሚችል ማስተር ኪ ተገኘ። ሙሉ እዛ ህንፃ ላይ ያሉትን ቤቶች መክፈት ይችል ነበር፣ እሱ ቤት የተገኘው ቁልፍ ማለት ነው። ይህም ማለት ስቴፈን በፈለገው ሰዓት የላውራንን ቤት ከፍቶ መግባት ይችል ነበር ማለት ነው። ይህ ሁላ ነገር ግን ምን አመጣው? ካልፈለገችው አልፈለገችውም ነበር። ከዚህም በላይ ግን የሚያስደነግጠው በስቴፈን ካሜራ ውስጥ የተሰረዙ ፋይሎች ተገኙ። ስቴፈን ከግድያው ጥቂት ቀናት በፊት በምሽት ረጅም ዘንግ በመጠቀም ካሜራ አስሮ በላውራን መስኮት በኩል እሷን በድብቅ ሲቀርጽ የነበረው ቪዲዮ ተገኘ። በመጨረሻም በዚያ ቆሻሻ ማጠራቀሚያ ውስጥ የተገኘውን አስክሬን የላውራን መሆኑ ተረጋገጠ። መጀመሪያ ላይ ሲያገኙት ፊቷን ለመለየት በጣም አስቸጋሪ ነው። ምርመራ ክፍል ውስጥ ገብቶ በላብራቶሪ አማካኝነት ማንነቱ የታወቀው። ስቴፈን በሌሊት በሩን ከፍቶ በመግባት በተኛችበት በጭካኔ ነበር የገደላት። ስቴፈንም ማምለጥ እንደማይችል ስላወቀ በመጨረሻም የፈጸመውን ወንጀል በሙሉ አመነ። ፍርድ ቤቱም ያለምንም ይቅርታ መብት የእድሜ ልክ እስራት ፈረደበት። አሁንም እስር ቤት ውስጥ ይገኛል። የላውረን ታሪክ የሚያስተምረን አንድ ትልቅ እውነት አለ። ሁልጊዜ ጠላቶች ከሩቅ አይመጡም። አንዳንዴ ክፋት በለስላሳ ፈገግታ፣ በጎረቤትነት ጭንብልና በጥሩ ተማሪነት ስም አጠገባችን ሊቀመጥ ይችላል። የዛሬ እውነተኛ ታሪካችን ይህን ይመስል ነበር። ታሪኩን ከወዳችሁት ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው በሌላ እውነተኛ ታሪክ እስከምንገናኝ በያላችሁበት ሰላማችሁ